ዓላማንና ገንዘብን ያለዩ ሰዎች በስፋትኛው ስላሉ እንቸገራለን። በሀብታም ኪስ ውስጥ ሆኖ መንግስት መሆን የሚፈልግ በጣም ብዙ ሰው ነው ያለው። ባለስልጣን መመደብ የሚፈልግ ሀብታም አለ። የፖሊሲ ኢሹዎች ላይ መወሰን ይፈልጋል። በርካታ አጀንዳ ሴት ማድረግ ይፈልጋል። ይሄ ኦሊጋርኪ መንግስት ውስጥም ይሁን ፓርቲ ውስጥ ካለ ምን ፈልገውን ብልጽግና ምን ፈልገውን ዲሞክራሲ አናመጣም። መንግስት መሆን ስናስብ በመንግስት ስልጣን ላይ የሚገኝን ጥቅም ብቻ ለመጠቀምና የሚያጓጓም ነገር ቢኖር ሌላውን ለመተው መወሰን ያስፈልጋል። የተንዛዛ አሰራር ጉቦ ሰጪን ይፈጥራል። ጉቦ ሰጪ ጉቦ ተቀባይ ይፈጥራል። ጉቦ ተቀባይ የተንዛዛ አሰራር ይፈጥራል። ቪሸስ ሰርክል ነው፣ አንወጣው። ጉቦኞች፣ ሌቦች ባሉበት ሀገር ውስጥ ስለ ኢኮኖሚ እድገት ብቻ ሳይሆን አብሮ መኖርም አስቸጋሪ ነው። ሁሉም ቦታ ቆሻሻ ነገር ማጥፋት ተሞክሯል። ለምን? ቆሻሻ ነገር ማየት፣ ቆሻሻ ነገር መስማት ያው ጭንቅላት ያየውና የሰማውን ፕሮሰስ ስለሚያደርግ የሚያውልን አጋጉል ቦታ ስለሆነ ከምናየው ነገር በራሱ ለውጥ ስለሚያስፈልግ አብዛኛው የፌዴራል መስሪያ ቤት ኤርጎኖሚክስ ብቻ ሳይሆን አይሲቲም ጀምረዋል። ሰርቪስ በዛ ለመስጠት ሙከራዎች አሉ። እነዚህ ጉዳዮች ብልሹ አሰራርን ለመታደግ ያግዛሉ። ነገር ግን አቲቲዩድ ላይ ካልሰራ፣ ሌብነት አስቀያሚ ነገር እንደሆነ ካላወቅን ዋጋ የለውም። ሌብነት ልምምዱ ብቻ ሳይሆን እንደ መብት መወሰዱ አደገኛ ነገር ነው። ሌብነት የኢኮኖሚ ነቀዝ ነው፣ የእድገት ነቀርሳ ነው። ሌብነት ባለበት ማደግም መኖርም ያስቸጋሪ ነገር ነው። ምክንያቱም ሌቦች መስረቃቸው ብቻ አይደለም፣ ከሰረቁ በኋላ ገንዘቡ ባንክ አይሄድም። ቢኮዝ ባንክ ሄድ ይታወቃል፣ ይቀመጣል። ከሰረቁ በኋላ በትክክለኛ ሆቴል ሄደው በትክክለኛ ዋጋ በትክክለኛ ክፍያ መብላት፣ መጠጣት፣ መልበስ ይቸገራሉ። ሁሉ ነገር ድብብቆች ስለሆነ ድብብቆች ደግሞ ወደ ኢሌጋል ቢዝነስ ስለሚወስደው አንዴ የተሰረቀ ገንዘብ ወደ ህጋዊ ለመምጣት ይቸገራል። በሌብነት ላይ ያለን ጥላቻ፣ በሌብነት ላይ ያለን ጥያቄ ፈር እየያዘ የሚሄደው ሲስተም ስንጠቀም፣ ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ሊደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሪት ስለሆነ በቀላሉ ማወቅ አይቻልም።